ይህ የማንቂያ ደወል ነው። አድቬንቲስቶች ንቁ ንቁ! ወንድም እህቶቼ ከመቼውም ጊዜ በላይ አስተውሉ። ጌታ ሲናገር አትሰሙትም? እውነትን መስማት አትፈልጉም? እስካሁን የመጣችሁበት አካሄድ ሸውዷችኋል። እኔም ስላለፍኩበት ሁሉም ነገር ይገባኛል። በጌታ በክርስቶስ ልለምናችሁ፣ አንዴ ዝም በሉና ለመንፈስ ቅዱስ ጊዜ ስጡት። ራሳችሁን እስኪ ጠይቁ። የያዛችሁት ትክክል እንደሆነና እንዳልሆነ ለማወቅ ጌታን ለምኑት። ግድ ይላችሁ። እውነትን እኮ ከያዛችሁ ይህንን በማድረጋችሁ አትሳሳቱም አይደል? እንደውም እውነት ይበልጥ ይበራላችሁ ይሄዳል። ይህንን ለማድረግ አትፍሩ፣ እንዳትፈሩ። ጊዜን ውሰዱ። ለጊዜው የምትሰጡትን ምላሽና አስተያየት ተዉት። ከዋናው ጠላታችሁ ዲያብሎስ ሌላ በተጓዳኝ ያለ ሌላኛው ጠላታችሁ እስካሁን ልትሄዱበት የመረጣችሁት የገዛ አካሄዳችሁ ነው። የለመዳችሁትን ምንጩን ያላወቃችሁትን ትምህርት ያለ ጥያቄ ተቀበላችሁ። እናም ለእርሱ ጥብቅና ቆማችሁለት። ይህ ነው ችግራችሁ። ቆም ብላችሁ አትመረምሩ። ወደ ጌታ ቅረቡና ይዣለው ይዘናል የምትሉትን አሳዩት። ታዲያ ዋናው ባለቤቱ ሲያስተምራችሁ እምቢ እንዳትሉ። እግዚአብሔርን መቋቋምና መከራከር ስለማይቻል ምንም አላውቅም፣ አስተምረኝ፣ አብራልኝ፣ አንተ ጌታዬ ብቻ ምራኝ በሉት። ታማኙ ጌታ ይገልጥላችኋል። እንጸልይ። ጌታ ሆይ መላው አድቬንቲስቶችን በፊትህ አቀርባለሁ። ከወግ ልማድ፣ ከሰው ትምህርትና እውነትን እንዳይመረምሩ አስሮ ከሚይዛቸው ሰንሰለት ከሚመጣባቸው ፍርሃት ሁሉ በላይ ድምፅህን ይሰሙ ዘንድ ጆሮአቸውን ክፈት። ምንም ያህል ዋጋ ቢያስከፍል የቅዱሳት መጻሕፍትህን እውነት እንዲቀበሉ ድፍረትን ስጣቸው። ለእኔ እንደደረስክልኝ ለእነርሱም ድረስላቸው። ይህን ሁሉ በክርስቶስ ያው ስም ጠየቅሁ። አሜን።